ሰላም የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በውጭ ሀገር ለምትኖሩ ለመላው ኢትዮጵያውያን ዲያስፖራ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያልኩኝ አዲሱ ዓመት የሰላም የጤናና የበረከት እንዲሆንላችሁ እየተመኘሁኝ ለዕለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁኝ። በህጻጽ ያጋጠመው የረሃብ አደጋ ሆን ተብሎ በህወሓት የተሰራ መሆኑ ገብቶናል በማለት ህወሓትን ለመታገል 62 የህወሓት ታጣቂዎች ወደ ሐራ መሬት መቀላቀላቸው ተገለጸ። የህወሓት ታጣቂዎች ከአርሚዎቻቸው በመውጣት በተለያዩ የትግራይና የአፋር ክልል አካባቢዎች የሚገኙ ሐራ መሬት ወደሚገኙት የትግራይ የሰላም ኃይሎች እየተቀላቀሉ መሆኑ ይታወቃል። ትናንትና ታህሳስ 23 2018 ዓ.ም ላይ ብቻ ከአርሚ 35 21 ታጣቂዎች፣ ከአርሚ 60 18 ታጣቂዎች፣ ከአርሚ 22 14 ታጣቂዎች፣ ከአርሚ 17 9 ታጣቂዎች በድምሩ 62 የህወሓት ታጣቂዎች በህጻጽ ያጋጠመው የረሃብ አደጋ ሆን ተብሎ በህወሓት የተሰራ መሆኑ ገብቶናል በማለት ህወሓትን ለመታገል ወደ ሐራ መሬት መውረዳቸው የተገለጸ ሲሆን ከራያና እንደርታ የተውጣጡ 10 ሚሊሻዎችም ታህሳስ 22 2018 ዓ.ም ወደ የሰላም ኃይሉ መቀላቀላቸው ተያይዞ ተገልጿል። በድምሩ 72 ታጣቂዎች በሁለት ቀናት ውስጥ ወደ ሐራ መሬት መቀላቀላቸው የትግራይ የሰላም ኃይል አስታውቋል። ምሁር በስሜታዊነት የሚነዳ ሰው አይደለም ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ታህሳስ 24 2018 ዓ.ም በአዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓል ላይ ምክንያት በማድረግ የምሁራን ሚና ለሀገር ብልጽግና የሚል ጥናታዊ ጽሑፍ ያቀረቡ ሲሆን ጠቅላይ ሚኒስትሩ ምሁር ማን ነው? ምሁር በስሜታዊነት የሚነዳ ሰው አይደለም። የምሁር መገለጫዎች ሐሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይና ብዙ ጠያቂ፣ አንባቢ፣ ነቃሽና ተንታኝ፣ ችግር ፈቺና መፍትሄ አሳሽ ነው በማለት በማህበራዊ ትስስር ገጻቸው ላይ አስፍረዋል። በቡድን በመደራጀት የቤት ሰብሮ ስርቆት ወንጀል ሲፈጽሙ የነበሩ 10 ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በአዲስ አበባ ከተማና በለሚ ኩራ ክፍለ ከተማ በተለያዩ ጊዜያት በመንቀሳቀስ የቤት ሰብሮ ስርቆት ወንጀል ሲፈጽሙ የነበሩ 9 ተጠርጣሪዎችን ከአንድ ተቀባይ ግለሰብ ጋር በቁጥጥር ስር በማዋል ምርመራ የተጣራባቸው ሲሆን በ10ሩም ተጠርጣሪዎች ላይ አቃቢ ሕግ የምርመራ መዝገቦች በመለየት ክስ እንደተመሰረተባቸው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 2 ጣፎ ቅዱስ ገብርኤል መናፈሻ በተባለው አካባቢ የተፈጸመ የስርቆት ወንጀልን መነሻ በማድረግ ምርመራ መጀመሩን ያስታወሰው ፖሊስ ተጠርጣሪዎችን በቁጥጥር ስር ለማዋል በተከናወነው ተግባር አንዱን ተጠርጣሪ ከአዲስ ከተማ ክፍለ ከተማ ወረዳ 7 አውቶቡስ ተራ አካባቢ ለወንጀል መፈጸሚያ ከሚጠቀምበት የሰሌዳ ቁጥር ኮድ 273837 አዲስ አበባ ከሆነ ተሽከርካሪ ጋር ሊያዝም ችሏል። ፖሊስ የመጀመሪያውን ተጠርጣሪ በቁጥጥር ስር በመዋል ባደረገው ምርመራ የማስፋት ተግባር ሌሎች 8 ተጠርጣሪዎችን ወንጀል ለመፈጸም ይንቀሳቀሱበት ከነበረ የሰሌዳ ቁጥር ኮድ 3B01099 አዲስ አበባ ተሽከርካሪ ጋር በቁጥጥር ስር ያዋለ ሲሆን ግምታቸው ከ1 ሚሊዮን ብር በላይ የሚያወጡ 11 ቴሌቪዥኖች፣ 6 የድራፍት በርሚሎች፣ የፀጉር ቤት ዕቃዎችና የተለያዩ ንብረቶችም ከአንድ ተቀባይ ጋር ተይዘዋል። በተደጋጋሚ ጊዜ የሰዎችን እንቅስቃሴ በመከታተልና በተለይ በሌሊት ተንሸራታች ማለትም ሻተር በሮችን በመክፈት ተንጠልጣይ ቁልፎችን በመስበር የስርቆት ወንጀሉን ሲፈጽሙ እንደነበር ተጠርጣሪዎቹ በምርመራ ወቅት የእምነት ቃላቸውን ሰጥተዋል። ፖሊስ የምርመራና የክትትል ቡድን በማዋቀር ሌት ተቀን ትኩረት ሰጥቶ በመስራቱ ወንጀል ተፈጽሞባቸው ፖሊስ ጋር ሄደው ያመላከቱ ግለሰቦች መኖራቸውንም ተጠርጣሪዎች መርተው ባሳዩት ሁኔታ መረዳት ተችሏል ብሏል። የቤታቸው አሊያም የንግድ ቦታቸው በር ተሰብሮ ስርቆት ተፈጽሞብኛል የሚል ማንኛውም ግለሰብ በለሚ ኩራ ክፍለ ከተማ ፖሊስ መምሪያ ጎር አካባቢ ፖሊስ ጣቢያ በአካል ቀርበው ንብረታቸው መምረጥ እንደሚችሉም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። ቡድኖቹ ለሶማሌላንድ እውቅና መንገድ ከፍተዋል ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አሸባሪ ቡድኖች አልሸባብና አይኤስ የሶማሊያን ሕዝብ ደህንነት ኑሮ በማውደም ረገድ ቀዳሚ ተጠያቂዎች መሆናቸውን ገልጸዋል።
ፕሬዝዳንቱ ለአልጀዚራ በሰጡት ልዩ ቃለ ምልልስ እንዳመላከቱት እነዚህ አሸባሪ ቡድኖች በሶማሊያ ውስጥ የሚፈጥሩት አለመረጋጋትና ውድመት ሀገሪቱን ለውጭ ጣልቃ ገብነትና ለተለያዩ ፖለቲካ ቀውሶች አጋልጧታል ብለዋል። ፕሬዝዳንት ሐሰን ሼክ መሐሙድ በንግግራቸው ውስጥ ትኩረት የሚስብ ወቀሳም ሰንዝረዋል። የአሸባሪ ቡድኖቹ እንቅስቃሴ ሀገሪቱን በማዳከም እስራኤል ለሶማሌላንድ እውቅና እንድትሰጥ በር ከፍተዋል ሲሉ ከሰዋል። ይህም ቡድኖቹ ከሚያደርሱት ቀጥተኛ የጥፋት እርምጃ ባሻገር ለሀገሪቱ ሉዓላዊነትና አንድነት ስጋት መሆናቸውንም አመላክተዋል። ሶማሊያ አልሸባብን ከሀገሪቱ ሙሉ በሙሉ ለማጥፋት መጠነ ሰፊ ወታደራዊ ዘመቻ እያካሄደች በምትገኝበት በዚህ ወቅት የፕሬዝዳንቱ መግለጫ ቡድኖቹ በሀገሪቱ ጂኦፖለቲካ ላይ ያሳደሩት ያለውን ተጽዕኖ በግልጽ ያሳየ መሆኑንም ተመላክቷል። የታይዋን ፕሬዝዳንት ላይ የቴፒን ሉዓላዊነት እንደሚጠብቁና እንደሚያስከብሩ አስታወቁ። ፕሬዝዳንት ዊሊያም ቺንግተ ላይ የታይዋን ነጻነት አይደፈርም ያሉ ሲሆን ለሚመጣው ጥቃት ሁሉ አጸፋዊ ምላሽ እንሰጣለን በሚልም ዝተዋል። የቻይና ጦር ለ2 ቀናት ያህል አደገኛ ወታደራዊ ልምምድ ማድረጉን ተከትሎ ነው ፕሬዝዳንቱ እኛም ዝግጁ ነን ያሉት። ቤጂንግ በቴፒ አቅራቢያ በተኩስ ልውውጥ የታጀበ የጦር ልምምድ ማድረጓ የሚዘነጋ አይደለም። የታይዋን ፖለቲከኞች የቻይና የተስፋፊነት ባህሪ ነው ቢሉትም የቻይናው ፕሬዝዳንት ሺ ጂንፒንግ ደሴቷ ታይዋን ወደ ቤጂንግ አስተዳደር መቀላቀሉ አይቀሬ ነው የሚል አቋም ይዘዋል። በአዲስ ዓመት ንግግራቸው ላይ የታይዋኑ ፕሬዝዳንት ላይ ዓለም የቻይናን እንቅስቃሴ እየተመለከተው ነው በሚል ብቻቸውን አለመሆናቸውን ለማሳየት ጭምር ሞክረዋል። ታይዋንን መጠበቅ ፕሬዝዳንታዊ ግዴታዬ ነው ቢሉም የታይዋኑ ፕሬዝዳንት እስከ አውሮፓውያን አቆጣጠር 2027 ባለው ጊዜ ግን የቻይናው ፕሬዝዳንት ሺ ታይዋንን ሊጠቀልሏት እንደሚችሉ የሚጠቁሙ መረጃዎች እየወጡ ይገኛሉ። በእርግጥ ከዋሽንግተን ብርቱ ድጋፍ ያላት ቴፒ በቀላሉ እጅ አትሰጥም የሚሉ ወታደራዊ ተንታኞች ቁጥር የዋዛ አይደለም። ታይዋን በፈረንጆቹ 1949 ከዋናዋ ቻይና የተገነጠለች ግዛት ናት በሚል ኮሚኒስት ፓርቲ ደጋግሞ ይከሳል። ቴፒ በበኩሏ በራሷ ዲፕሎማሲ ከአሜሪካና ከሌሎች አጋሮች ጋር ለዓለም ሰላም የምትሰራ ዲሞክራሲያዊት ሀገር ነኝ በምትል ትሞግታለች። ዘገባው የአልጀዚራ ነው። ህንድ አራተኛዋ ባለግዙፍ ኢኮኖሚ ሀገር ሆነች። ህንድ 4.18 ትሪሊዮን የአሜሪካ ዶላር በሚሆን ጠቅላላ የሀገር ውስጥ ምርት ጂዲፒ ጃፓንን በመብለጥ በዓለም አራተኛዋ ባለግዙፍ ኢኮኖሚ በመሆን ትልቅ ታሪካዊ ምዕራፍ አስመዝግባለች። ከአሜሪካ ከቻይናና ከጀርመን በመቀጠል ነው ህንድ አራተኛ ደረጃ ላይ የተቀመጠችው። ይህ እድገት የተመዘገበው በሀገር ውስጥ ከፍተኛ የገበያ ፍላጎት መጨመር፣ በተከታታይ በተደረጉ ኢኮኖሚያዊ ማሻሻያዎች እና በዋና ዋና የስራ ዘርፎች በታየው ፈጣን እድገት መሆኑም ተገልጿል። ዓለም አቀፍ የኢኮኖሚ ተቋማት የህንድን የወደፊት የኢኮኖሚ ጉዞ በተመለከተ ብሩህ ተስፋ እንዳላቸው የገለጹ ሲሆን ህንድ አሁን ባላት የእድገት ፍጥነት ከቀጠለች እንደ አውሮፓውያን አቆጣጠር በ2030 ጀርመንን በመቅደም በዓለም ሶስተኛዋ ባለግዙፍ ኢኮኖሚ ሀገር እንደምትሆን ተንብየዋል። የህንድ መንግስት እንደገለጸው የሀገሪቱ ኢኮኖሚ መሰረት ጠንካራ መሆኑን የሚያሳዩ በርካታ ምልክቶች ያሉ ሲሆን የዋጋ ግሽበት ዝቅተኛ መሆኑ፣ ስራ አጥነት እየቀነሰ መምጣቱ፣ የውጭ ንግድ መሻሻል መቀጠሉና የነዋሪዎች የፍጆታ ፍላጎት መጨመር የሚሉት ይጠቀሳሉ። ሀገሪቱ እንደ አውሮፓውያን አቆጣጠር በ2047 ከፍተኛ መካከለኛ ገቢ ማለትም ሃይ ሚድል ኢንካም ያላት ሀገር ለመሆን ግብ ሰንቃ በመስራት ላይ ትገኛለችም ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ